እኮ በጣም የሚያስገርም ነገር አሁን ላይ እያልሽኝ ያለሽው በሆዴ የመንፈስ ጽንስ ይዣለሁ እያልሽኝ ነው። እኔ እኮ አሁን መንፈስ እንዳልልም እንዴት ነው በመንፈስ ጽንስ ሊኖር የሚችለው? እኔ ደግሞ ማለት ከሌላ ሰው ጋር ግንኙነት እንዳላደረኩኝ በጣም እርግጠኛ ነኝ። ግን ግራ የሚያጋባኝ ነገር ግን ጧት ከእንቅልፌ ስነቃ በቃ ሰውነቴ እንዴት ነው ግንኙነት አድርጎ እንዳደረሰው ይሰማኛል ምናምን። እንዴ ምንድነው ያያያሉት? ምንድነው ማነው ሰውዬ? መለየት ካልቻልሽ ችግር የለም። በሌሎች ቪዲዮዎችም ላይ ስላለ በደንብ ተለየው። እስኪ በደንብ አሳየኝ። ቆይ ምን እየሰራ ነው? እዩሲ እንዴ እኔ አላምንም። ልዑል ማን ነው ልዑል? እንዴ ቆይ ሰገራውን እንኳን የሚጠቀመው ትልቅ ሰው ዳይፐር አለ አይደለ? እሱ ላይ ነው ምናምን ነገርና ሰውነቱን ማዘዝ አይችልም ምናምን ነገር ግን እኔ ላይ ግን እርግዝና ተፈጥሯል። እንዴት ሊሆን ቻለ? በጣም ጉድ አጀብ የሚያስብል ነገር ነው። ቆይ እነዛ ስጠይቅ ስነግረው የነበሩት ነገሮች በሙሉ ሰውየው ልዑል ነው? ምን? ወይኔ ጉዴ! እሱ እንኳን አመነልኝ። እሱ እንኳን አይቶታል እኮ ምን ሊሰማው እንደሚችል አስብ። ሰላም ውድ የቻናሌ ተከታታዮች እንደምንቆያችሁ፣ ዛሬም እንደተለመደው ለየት ባለ ፕሮግራም ተገናኝተናል። በዛሬው ፕሮግራማችን አንድ ባለ ታሪካችን ቤት ተገናኝተናል። ባለ ታሪካችን እንኳን በደህና መጣሽ። እንኳን ደህና ቆያችሁ። እስኪ በመጀመሪያ ስምሽን ያንቺንም የባለቤትሽንም ስም አስታውቂልን። እሺ፣ እኔ ስሜ ማክዳ ይባላል። ባለቤቴ ደግሞ አስማረ። መልካም። እንግዲህ ያው ስገባም ደንገጥ ብዬ ነበር። እዚህ ቤት ስገባ ባለቤትሽ እንደዚሁ ተኝቶ ነው ያገኘሁትና የተወሰነም ለማውራት ለማነጋገር ሞክሬ ነበረ። ያለውን ሁኔታ የጤናውን ሁኔታ በደንብ አስረድተሽኛል። እኔና ያው ተመልካቾችም ትንሽ እንደዚህ ተኝቶ ሲያዩት ግር ስለሚላቸው እስኪ ስለሱም ስላንቺም ያለውን አንዳንድ ነገሮች በቅድሚያ ንገሪኝ። እሺ፣ እኔ ተወልጄ ያደግኩት አዲስ አበባ ውስጥ ነው እና ምኖረው የነበረው ከቤተሰቦቼ ጋር ነበርና ከባለቤቴ ጋር ስንገናኝ በሙሉ ጤንነት ነበር የነበረው። በጣም የሚሰራ ትጉህ ታታሪ የሆነ ሰው ነበረ እኔ ጋር ስንተዋወቅ ማለት ነውና ያው በጊዜ ሂደት በመላመድ ውስጥ ምናምን ነገር ወደ ፍቅር ገባን። ከዛ በኋላ ብዙም አልቆየንም። ኦልሞስት በአመት ከምናምን ውስጥ ወደ ትዳር ውስጥ የገባ ነው እና ያው እንደዚህ ሆኖ ከጊዜ በኋላ ነው ከተጋባን ኦልሞስት ከ6 ወር በኋላ ምናምን ነገር። ምን አጋጥሞት ነው ማለት በስራ ሁኔታ ላይ ያለ ነው ወይስ ምን አጋጥሞት ነው እንደዚህ የጤና እክል ሊደርስበት የቻለው? በእርግጥ እስካሁን ድረስ እኔ በአቅሜ ሞክሬያለሁ ማለት ያን ያክል አቅም ምናምን ያለን ሰዎች አይደለንም። በተለይ ደግሞ እሱ ከታመመ በኋላ ለሱ ሕክምና በጣም ብዙ ነገሮችን ስላደረግን ነገሮች በጣም ከባድ እየሆኑ መጥተዋል። ነገር ግን የሆነ ጊዜ ነው ማለት መጀመሪያ አካባቢ ላይ እግሩ አካባቢ ህመም እንደሚሰማው ነበር ሲነግረኝ የነበረው። ከዛ በኋላ ግን በጊዜ ሂደት መራመድ ሙሉ ለሙሉ አቆመ። ማለት በቃ እግሬን ይዘኛል ይላል፣ በጣም ነው የሚያመው ምናምን ነገር። ከዛ በኋላ በቃ ሙሉ ለሙሉ ምንም ነገር አይሰማውም እግሩ አካባቢ ምናምን ነገር። ከዛ በኋላ መራመድ አቆመ። ህክምና ቦታ እንደው ሲታይ ምንድን ነበር ያሉት መንስኤው ወይም ምክንያቱ እንደዚህ ለመሆኑ? መንስኤውን በትክክል እንደዚህ ነው ብሎ የነገሩን ነገር የለም። ማለት ብዙ ሁሉም በየወሰድንበት ሆስፒታል የየራሱን መላምት ነው የሚሰጠው። ነገር ግን በዛም አላበቃም። ማለት ነገሮች ስር እየሰደዱ ሄዶ በትክክል ህክምና የሚያገኝም አይመስለኝም። ነገሮች ስር እየሰደዱ በሄዱ ቁጥር እጁን መንቀሳቀስ አቆመ። ከዛ በኋላ መናገር አለመቻል ማለት ትንሽ ይሞክር ነበረ። ከዛ በኋላ አሁን ያለበት ሁኔታ ሙሉ ለሙሉ መናገር አይችልም። በፊት አትሊስት የሆነ ነገር መናገር ሲፈልግ የሆነ ነገር እንዲሰጠው ሲፈልግ ወይ ምናምን ነገር በጽሁፍ ምናምን ነገር ነበር የሚነግረን ማለት ነው። እጁ መንቀሳቀስ ስለሚችል ያው መጀመሪያ አካባቢ ላይ እንደዛ ነበረ። አሁን በጣም ቅርብ ጊዜ ነው 1 ወር ምናምን ቢሆነው ነው እንደዚህ ከሆነ ሙሉ ለሙሉ ማለት ነው። በጣም ያሳዝናል። እንግዲህ ያው እኛ ጋር ምን አይነት ነገሮች አሉ አንዳንዴ በዘመናዊ ህክምና የማይገኙ እንትኖች አሉ ህመሞች አሉና እነዛ ነገሮች ልንፈታቸው ልናስተካክላቸው የምንችለው በጸበል በባህላዊ እምነት በብዙ ነገሮች ነው ይሄንን ነገር መፍትሄ ልናገኝ የምንችለው። እሱንስ እንዴት ነው ከቤተሰቦችሽ ጋር ብቻሽን መቼም አይሆንም እንግዲህ ሰውን ተሸክመሽና ከጓደኞችሽ ጋር ሆነሽ ጸበል ለመውሰድ ለመከታተል አልሞከርሽም? ያው እውነት ለመናገር መጀመሪያ አካባቢ ላይ ብዙ ሰው ሊያግዘኝ ሞክሯል።
እኔም የቻልኩትን ነገር ለማድረግ ሞክሬያለሁ። በጣም ብዙ ነገሮችን ሞክሬያለሁ እንዳልከው ወደ ጸበል ወስጆ ነበረ። በአንደኛው ሆስፒታል ይሻላል ወይ ሌላኛው ሆስፒታል ይሻላል ሲባል እስከቻልኩት ድረስ ይዤ ነበረ። ግን አሁን ደግሞ ነገሮች እየተባባሱ በመጡ ቁጥር እኔ በተደረገው ሕክምና በምንም ነገር ምንም አይነት ለውጥ ላይበት አልቻልኩኝም እና ነገሮች ሰዎችን ተስፋ ያስቆረጣቸው መጣና አሁን ላይ ማንም ሰው እኔን ለማገዝ ፈቃደኛ የሚሆን ሰው የለም። ማለት ሁሉም ሰው ሸሸኝ በቃ። በሱም ተስፋ የቆረጡ የኔ ቤተሰብ ጓደኞች ብቻ ሳይሆን የሱም ቤተሰቦች ጭምር ናቸው እኔን የሸሹኝ ምናምን ነገር እና እሱንም ማንም ሰው ሊያግዘው ፈቃደኛ አይደለም። እኔ ነኝ የቻልኩትን በሙሉ ለማድረግ ጥረት እያደረኩ ያለሁት። በጣም የሚያሳዝን ነገር ነው እንግዲህ የተፈጠረው። ያው ይሄ ነገር አንቺ ላይ ብቻ አይደለም የተከሰተው፣ አይዞሽ አታልቅሽ የተከሰተው ሁላችንም ቤት ያለ ነገር ነው። እንግዲህ ሁሉም ያው የሚጨነቅበት የሚያዝንበት ነገር ነው። ድንገት ሰዎች እየተነሱ እንደዚህ ይሆናሉ። ያው ይሄንን ነገር ፈጣሪ እንግዲህ እንቀልልን ነው የሚባለው እና የተወሰነ እንግዲህ ስለ አንቺም ስለሱም ከነገርሽኝ ዛሬ ላይ እንግዲህ በጣም በብርቱ እንዳስጠራሽኝ ያው ደውለሽ ሰምቻለሁ እና ምንድን ነው የተፈጠረብሽ ጉዳይ? እስቲ ወደ እሱ ደግሞ እንግባ። እኔም መጀመሪያ እናንተን ጠርቻችሁ እዚህ ድረስ እንድትመጡ ያደረኩበት ምክንያት ከኔ ጋር ተመሳሳይ ኬዝ እናንተ ፕሮግራም ላይ ስለነበረ ነው። በእርግጥ ከዚህ በፊትም ለባለቤቴም ላስረዳው ሞክሬያለሁ። ምንም እንኳን ምላሽ ለኔ መስጠት ባይችልም አትሊስት እንኳን በቃ የሚያዳምጠኝ ሰው ስለሚያስፈልገኝ ምንም ባያረግልኝም ሊያግዘኝ እንኳን ባይችልም ግን በቃ ከአቅሜ በላይ ስለሆነ የገጠመኝ ነገር መፍትሄ ስላጣሁለት ለሱም ነገር ያለው ለዛም ጭምር ነው እሱን እዚህ ጋር አምጥቼ ያለሁት ማለት ነውና በነገርኩት ቁጥር በቃ ያለቅሳል ምናምን ነገር ይገባኛል። እሱ ጋር ያለው ነገር ምንም መፍትሄ ማምጣት ስለማይችል ምናምን ነገር ነውና አትሊስት ግን እናንተ ጋር ምናልባት ተመሳሳይ ነገር ስላየሁኝ እናንተ መፍትሄ ትሰጡኛላችሁ ብዬ ስላሰብኩኝ ነው። እና ዛሬ ላይ ወደ እናንተ ሚዲያ የመጣሁበት ምክንያት ከዛ ኬስ ትንሽ ለየት የሚያደርገው እኔ ላይ እርግዝና ስለተፈጠረ ነው። ማለት እንደምታየው ነው ባለቤቴ መንቀሳቀስ አይችልም። ሰገራውን እንኳን የሚጠቀመው ትልቅ ሰው ዳይፐር አለ አይደለ እሱ ላይ ነው ምናምን ነገር እና ሰውነቱን ማዘዝ አይችልም ምናምን ነገር ግን እኔ ላይ ግን እርግዝና ተፈጥሯል። እንዴት ሊሆን ቻለ? በጣም ጉድ አጀብ የሚያስብል ነገር ነው። ማለት ያው እሱ ይሄንን ነገር ማድረግ የማይችል ከሆነ እንደነገርሽኝ አሁን በመጣውባቸው ሰዓታቶች ምንም የሚንቀሳቀስ ሰው አይደለም። ተረዳሽኝ አይደለ? የተወሰነ ነው ለመውራት ምን ሞክሮኛም እና ይሄንን ነገር እንዴት ሊሆን ቻለ? ያው ይሄ ነገር ሊሆን የሚችለው እንግዲህ እኔ ቀድሜ ያልገምት ብቻ እስቲ ንገሪኝ፣ ምን እንዴት ሆኖ ነው አንቺ ልትጸንሽ የቻልሽው? እኔም ያልገባኝ ነገር እሱ ነው። በቃ ማለት መፍትሄ እንድትሰጡኝ የሚፈልገው በዚህ ጉዳይ ላይ ነው። እኔ ማለት ምንም ከዚህ ቤት ውስጥ ነገር ያለው በሱ መታመም ምክንያት ብዙ ሰው ሸሽቶኛል ምናምን ነገር እና በቃ ስራ ቦታ ራሱ ብዙ ሰው በቃ የሆነ መጥፎ ነገር እንደሰራ ሰው ነው የሚያየኝ ምናምን መስራት ስላለብኝ ብቻ ነው የምሰራው። ገባ? እኔ በቃ አሁን ሙሉ ለሙሉ ትኩረቴን አድርጌ ያለሁት እሱ ላይ ነው እና ከማንም ሰው ጋር ምንም አይነት ነገር የለኝም። ግን ያው እኔ የገጠመኝ ነገር ምንም የሆነ አለ አይደለ እናንተ ጋር ያየሁት ያልኳችሁ ፕሮግራም ይሄ መንፈስ እኔ የሚመስለኝ መንፈስ ነው። ግን እንዴት በመንፈስ ደግሞ እርግዝና ሊፈጠር ይችላል? እኔ በዚህ ምክንያት እሱን ብቻም ሳይሆን እሱን ላጻብሎ በሄድኩኝ ቁጥርም እኔም ጸበል ገብቻለሁ ምናምን ነገር ግን ምንም ሊገባኝም አልቻለም። ይሄ በጣም ግራ የሚያጋባ ነገር ነው። እንዴት ማለት ያው እዚህ ጋር አንተ ደፈርከኝ አትበኝና ምናልባት ከሌላ ሰው ጋር እንደዚህ በፕሮግራሞች በምናምኖች መጠጠትተሽ ወይ እንደዚህ አይነት ነገር አድርገሽ ግንኙነት ፈጽመሽ ቢሆን? በፍጹም አይደለም። እኔ እሱ እንደዚህ ከሆነ በኋላ አይደለም መጠጠች ልዝናና ምናምን ይቀርና በቃ ስራ ከጨረስኩኝ ቀጥታ ወደ ቤት ነኝ። በቃ ምንም ነገር እኔ እሱን እንደውም ቀን የሚመገበው ሰው ምናምን ብዙ ጊዜ ለመቅጠር ሞክሬያለሁ ግን አይቆዩም። በቃ በየጊዜው እኔ ሰራተኛ እንደቀጠርኩኝ ነው። ምክንያቱም ስራ መስራት ስላለብኝ እኔ ቁጭ ብዬ እሱን ከተንከባከብኩ ማንም ሊያግዘኝ ስለማይችል ማለት ነው። ልዝናና ይቀርና በቃ ስራ መቼ አልቆ መቼ ቤት ገብቼ እሱ የሚያስፈልገውን ነገር መቼ አድርጌለት የሚለው ነገር ብቻ ነው የሚያሳስበኝ። ገባ? በፍጹም እንደዚህ አይነት ነገር ሊፈጠር አይችልም። ይሄ እኮ በጣም የሚያስገርም ነገር ነው። አሁን ላይ እያልሽኝ ያለሽው በሆዴ የመንፈስ ጽንስ ይዣለሁ እያልሽኝ ነው። እኔ እኮ አሁን መንፈስ እንዳልልም እንዴት ነው በመንፈስ ጽንስ ሊኖር የሚችለው? እኔ ደግሞ ማለት ከሌላ ሰው ጋር ግንኙነት እንዳላደረኩኝ በጣም እርግጠኛ ነኝ። ግን ግራ የሚያጋባኝ ነገር ግን ጧት ከእንቅልፌ ስነቃ በቃ ሰውነቴ ይሄ እንዴት ነው ግንኙነት አድርጎ እንዳደረሰው ይሰማኛል ምናምን ነገር
በቃ ምንም ማላቃቸው ነገሮች ናቸው የሚፈጠሩት። ምክንያቱም እሱ እንደምታየው ነው፣ ምንም መንቀሳቀስ አይችልም፣ ምንም ነገር ማድረግ አይችልም። ግን እንዴት እንደዛ አይነት ነገር ሊፈጠር እንደቻለ እኔ ምንም አልገባኝም። በጣም የሚያስገርም ነገር እንግዲህ እንዳልሽኝ ከሆነ ቤት ውስጥም ሌላ ሰው አብሯችሁ የሚኖር ሰው የለም ይህንን ነገር ያደርጋል ይፈጽማል ተብሎ የሚታሰብና ይሄ ስሜት የሚሰማሽ መሽመሽ ነው? ማታ ማታ ብቻ ነው ወይስ ቀን ቀንም ስትኝ ነው? ይሄ የድካም ወሲብ ከፈጸሙ በኋላ የሚሰማው ስሜት? በቃ ጠዋት ከእንቅልፌ ስነቃ ነው። በተለይ ማለት ከቅርብ ጊዜ ወዲህ ጠዋት ሁሉ ጊዜ ነው እንደዚህ አይነት ነገሮች የሚሰሙኝ ማለት ነው። እና ሁሌ አይገባኝም ምን እንደሆነ። በቃ ይሄ በጣም ነው የሚያስጨንቀኝ ምናምን ነገር። አሁን በተለይ በጣም እየተጨነኩኝ ነው ያለሁት። መንፈሴ በጣም ነው የሚረበሸው። በቃ እኔ ጠዋት መንቃት እራሱ በጣም እያስጠላኝ ነው የመጣው። በቃ ማለት ምንም ነገር እየገባኝ ስላልሆነ ማለት ነው። እንደዚህ አይነት ነገሮች ያው ሁላችንም ላይ ይደርሳሉ፣ ይከሰታሉ። እኔ ስገምት የራሴን ነገር ስነግርሽ ያው ህልመ ሌሊት የሚባል ነገር አለ እንግዲህ ሁሉንም ሰው የሚያጠቃ ነገርና ይሄ ነገር ሆኖ ቢሆን ጽንሱ የተፈጠረው ደግሞ አንቺ ምናልባትም የሰው ልጅ እኮ ግዴታ በዚህ ሰዓት ላይ ወሲብ ማድረግ የለበትም ጽንስ ለመፈጠር። ዋናም ስትዋኚ ብዙ ነገሮችን ስታደርጊ ሊከሰት ይችላል። እንደዚህ አይነት ነገሮች አንቺ ፈጽመሽ ታውቂያለሽ በግልሽ በቅርቡ? ለመሆኑ ጽንሱስ ምን ያህል ጊዜ ምን ያህል ወር ሆኖታል? ጽንሱ ኦልሞስት 1 ወር ከምናምን ቢሆነው ነው፣ ብዙ አልቆየ። ግን እንዳልኩ ነው ዋናም ቢሆን ለመዝናናት ነው አይደል የሰው ልጅ የሚሄደው። እኔ ለእንደዚህ አይነት ነገር የሚሆን ጊዜ የለኝም በጭራሽ። ነገርኩት ማለት ጠዋት ወጣለሁኝ፣ ስራዬን እሰራለሁኝ፣ ከስራ ስመለስ ቀጥታ ወደ ቤት ነው የምመጣው። በቃ እሱም ብቻ ነው የማደርገው እንጂ ከዛ ውጭ ምንም አይነት ነገር ከማንም ጋር አሁን በተለይ ከቅርብ ጊዜ ወዲህ ማንም ሰው ሲጀመር በቃ ሊያናገረኝም ፍቃደኛ አይደለም። ምክንያቱም የሆነ ነገር ተጠግቼ ካናገርኳቸው የሆነ እርዳታ መጠይቅ ይምሰላቸው ብቻ የሆነ ነገር ከነሱ እንደምፈልግ ነው የሚያስቡትና ሁሉም ሰው ሸሽቶኛል። እኔ ራሱ አሁን አንደኛ ይሄ ነገር ግራ ስላጋባኝ ነው፣ በጣም ጨንቆኛል። በቃ የእሱ ችግር ሳያንሰኝ የራሴ ችግር ሌላ ችግር ነው የተፈጠረው። ገባ? እሱን እዚህ ጋር ምን ላደርግ፣ በምን ሁኔታ ላሳክመው፣ በምን ሁኔታ ነው ገንዘብ ማግኘት የምችለው ምናምን ብዬ መጨነቅ ሳያንሰኝ ሌላ ደግሞ ጣጣ ነው የመጣብኝና ምንም እየገባኝም አይደለም። በቃ ግራ ገብቶኛል። እንዳልኩ ነው ለእሱም ነግሬው አውቃለሁኝና ግን እሱም ቢሆን ምንም አይነት መፍትሄ ሊሰጠኝ አይችልም። እስቲ ያለው ነገር በደንብ ግልጽ እንዲሆንልኝ ለኔም በሰፊው አሁን ዛሬ ማታ እንግዲህ እንደዚህ ነገር ተፈጥሮ ነበር ሌሊት ላይ አሁን ያልሽው ነገር ተከስቶብሽ ነበር? ለመጨረሻ ጊዜ ከትላንት ወዲያ ነው እንደዚህ አይነት ነገር የሆነው። ግን ይሄን 2 ቀን እስኪ ስለ ሁኔታው በደንብ እስቲ አብራርተሽ ንገሪኝ። ከስራ ቦታሽ ከመጣሽ በኋላ ምን እንዳደረግሽ ያለውን ነገር እስቲ በደንብ በዝርዝር ንገሪኝ። ከእንደዚህ አይነት ፖይንቶች ነው እኛ ብዙ ነገሮችን የምናወጣው። እኔ በቃ ከስራ እመጣለሁኝ። እዚህ ግቢ ውስጥ በጣም ብዙ ሰዎች አሉ፣ ብዙ ተከራዮች አሉ። እንደዚህ አይነት ነገሮች በጣም ይጠቅሙናልሽ። ግን በፊት ላይ በእርግጥ እንደገባን አካባቢ ከብዙዎቹ ጋር እንግባባ ነበረ። ብዙዎቹ እንደ ጎረቤት አብረን ጊዜ እናሳልፋለን በረፍት ቀናችን ምናምን ነገር ምናምን። ግን ከቅርብ ጊዜ ወዲህ እኔም ጭምር ይሄ እንዴት ነው እንደዚህ አይነት ችግር ውስጥ ስትሆን ማንንም ማናገር ትፈራ የለ ምናምን ነገር እና በቃ እኔም ለራሱ ላናገራቸው ፈቃደኛ አይደለሁኝም። በቃ ቀጥ ብዬ ወደ ቤቴ ነው የምገባው። ከዛ በኋላ እንዳልኩ ነው መጥቼ ለሱ ማድረግ ያለብኝን ነገሮች በሙሉ አደርጋለሁ። የሚፈልጋቸውን ነገሮች ብዙ ጊዜ እሱ ስሜቱን የሚገልጸው ማለት የሚበላው ምግብ ከፈለገ ምን የምግብ ዝርዝሮችን ነግረውና ከፈለገ ባይኑ ነው ምልክት የሚሰጠኝ፣ ካልሆነም እንደዛው ማለት ነውና በቃ መታጠብ ካለበትም ምናምን ነገር እያንዳንዱን ነገር ከስራ ከመጣው በኋላ ራሴ ነኝ የማደርገው ማለት ነው። እና ከዛ ውጪ ያለውን ነገር ከዛ ማታ በሰላም ነው ወደ አልጋችን ገብተው ሁለታችንም አብረን ነው የምንተኛው። ከዛ በኋላ ግን እንዳልኩ ነው ጠዋት ስነሳ ነው ሁሉም ነገር ግራ የሚያጋባኝ። ማለት በቃ በጣም ነው የድካም ስሜት ነው የሚሰማኝ ምናምን ነገር ነው። የድካም ስሜት ይሰማኛል። ከዛ ይሄ እንዴት ነው ብቻ ብዙ ይሄ ግንኙነት ካደረክ በኋላ የሚሰሙ ስሜቶች አሉ አይደለ? እነሱን በሙሉ አስተናግዳለሁ እንደ አዲስ። ምክንያቱም እኔ ከሱ ጋር ነው ለመጨረሻ ጊዜ የማስታውሰው እንደዚህ አይነት ነገር ማለት ነው። እሱ ጤነኛ በነበረበት ሰዓት ላይ ምናምን ነገር ነውና እነዛ ስሜቶች በሙሉ ድጋሚ ማስተናገድ ጀመርኩኝ።
ከዚህ የተለየ ምንም ነገር የማደርገው ነገር የለም። ያም ነገር ቢፈጠር ግን ግዴታዬ ስለሆነ ጠዋት ተነስቼ ለሱ ቁርሱን አብልቼ ምናምን ነገር ምሳ መብላት ያለበትን ነገር ሰራርቼ ሰራተኞቹ እንኳን አትሊስት እንዲሰሩለት እንኳን ፍቃደኛ አይደሉኝም። ራሴ ነኝ ነገሮችን በሙሉ የማደርገው እንዲሰጡት ብቻ ነው የማደርገው ማለት ነው። ይገባኛል። እንዴት ነው ምሽት ላይ በምተኝበት ሰዓት ላይ በሚገናኝ ሰዓት ላይ ፈሳሽ ነገር ይፈጠራል ብልትሽ አካባቢ ወየ ወንድ ወየ ሴት ማለት ያው እንደዚህ አይነት ጥያቄዎችን የምጠይቅሽ ይገባሻል አይደል? መንፈስ ከሆነ እንደዚህ አይነት ነገሮችን ሊያመነጭ ሊያወጣ አይችልም። እሱም ነገር ጭምር ስላለ ነው እኔ ግራ የገባኝ። አንደኛ እርግዝና መፈጠሩ፣ ሁለተኛ ፈሳሽ አገኛለሁ ምናምን ነገርና እሱም ጭምር ነው እኔ ያልገባኝ። በጣም የሚያስደንቅ ታሪክ ነው እየነገርሽኝ ያለሽው። እና እዚህ ቤት ውስጥ እንዴት ነው የነፍስ አባት ካለሽ ቄስ ካለ ጸበል ለማስረጨት አልሞከርሽም? ከዛም ደግሞ በበለጠ አንዳንዴ ምን ይፈጠራል መሰለሽ ብቻሽን ከመተኛት ጓደኛሽን አምጥተሽ መተኛት፣ የምታውቂያቸውን ሰዎች ከጎረቤቶች ጋር አብረሽ ለማደርስ ምናምን አልሞከርሽም? በፍጹም እኔ እንደዚህ አይነት ነገር በፊትም ለእንደዚህ አይነት ነገር እንትን ይንኩ ሰው አይደለሁኝም ማለት ብዙ አይደለሁም። ይሄ ከማህበራዊ ነገር ጋር ምናምን ነገር ሞክራለሁኝ፣ ግን እዚህ ቤት ደርሶ መጥቶ እስከ ማደር ምናምን የሚያደርስ ነገር ብዙ አልነበረም። በፊትም ካደሩ የሚያድሩት የእሱ ቤተሰቦች ወይ የኔ ቤተሰብ ነው፣ በቤተሰብ ደረጃ ነው እንጂ አሁን ላይ በፍጹም እንደዚህ አይነት ነገር የለም። እንዳልከው ያልሞከርኩት ነገር የለም። በጣም ብዙ ነገሮችን ሞክሬያለሁ ምናምን ነገር እና በቃ መጨረሻ አማራጭ የወሰድኩት እናንተ ናችሁ ትዝ ያላችሁኝ ከዚህ በፊት የተፈጠረውን ነገር ምናምን ነገር ስላየሁኝ ማለት ነው። እና ምናልባት መፍትሄ ከሰጣችሁኝ ብዬ ነበር ወደ እናንተ ጋር የመጣሁት። አይዞሽ እኛ ይኸውልሽ በቻለው አቅም ለአንቺም ለባለቤትሽም ላለው ነገር መፍትሄ ለመስጠት እንሞክራለን። አንቺ ዝም ብለሽ በየሰዓቱ ማልቀስሽን ግን አቁሚ፣ ተረጋጊ። ያለው ነገር እንግዲህ እኛ ጋር እንደነገርሽኝ ከሆነ እንዳንቺ አይነት ተመሳሳይ ታሪክ ይዛ የመጣች ልጅ ነበረች እና ያው ከሷ ጋር ያለውን ነገር በደንብ አውርተን ለመከታተል ሞክረን ያው በጥረታችን ያገኘነው ነገር በጣም የሚያስደንቅ ነገር ነው። ውድ ቤተሰቦችን በጣም ትዝ ይላችኋል ያ ጊዜ። ያንንም ነገር እንግዲህ ከስር ሜንሽን አደርግላችኋለሁና በጣም የሚያስደንቅ ነገር ነበር የተፈጠረው። እንግዲህ ጎረቤታቸው ነው እንደዚህ እየገባ ብዙ ነገሮችን ሲሰራ የነበረው። ዛሬ ላይ ግን አንቺ ነገርሽኝ ያው እዚህ ቤት ውስጥ ብዙ ተከራዮች ቢኖሩም ከኔ ጋር የሚቀራረብ ከኔ ጋር የሚያወራ ብዙ ነገሮችን የሚያደርግ ማንም ሰው የለም፣ ይሄንን ይፈጽማል ብዬ የምጠረጥረውም ሰው የለም እያልሽኝ ነውና እኔ ምንም የምጠረጥረው ሰው የለም። ይሄ ነገር ከመሬት ተነስቶ እንዴት ሊከሰት ቻለ? በጣም የሚያስገርመው የሚያሳዝነው ነገር ደግሞ ሆድሽ ውስጥ ጽንስ መገኘቱ። እንደው አንድ ጥያቄ ነበረኝ። እንደው ከዚህ በፊት የሰማሁት ነገር ነውና እውነት ይሁን ውሸት አላውቅም፣ ግን ብዙ ጊዜ እንግዲህ በሶሻል ሚዲያም ሲዘዋወር ነበረ እህት የወንድሟን ፓንት ለብሳ እንግዲህ ፓንቷ ላይ የነበረው የወንድሟ የዘር ፈሳሽ በሆዷ ውስጥ ገብቶ ጽንስ ይዛለች ተብሏል። እና እንዴት ነው አንቺስ የባለቤትሽን ፓንት ቦክሰር ተጠቅመሽ ታውቂ ነበረ በዚህ በአንድ ወራት ውስጥ? እኔ ማለት እሱ ነገር ያለው ዳይፐር ምናምን ነገር ነው የሚጠቀመውና እኔ ማለት ላጥብለት እችላለሁ ምናምን ነገር እንጂ እኔ በፍጹም እንደዚህ አይነት ነገር ተጠቅሜ አላውቅም። በጣም ያሳዝናል። እንዴት ነው ዘመዶች አሉ እዚህ ቅርብ ያንቺም የሱም የሚሆኑ ወዳጆች አሉ? አዎ ቅርብ ቦታ አሉ። እንዳልኩ መጀመሪያ አካባቢ ላይ ሲያግዙኝ ነበረ። አሁን ላይ ግን ያው በስራም በምንም እያማኙ ይገባኛል። ከራስህ ጋር አይመችም የራስህ ኃላፊነት ካልሆነ በስተቀር እነሱንም እረዳቸዋለሁ። ግን አሁን ላይ ማናቸውም ወደዚህ መጥተው አያውቁም፣ ምንም ነገር ብለውኝም አያውቁም። በጣም ይገርማል። የሚደንቅ ነገር ነው እየነገርሽኝ ያለሽው። እንግዲህ እነዚህ ነገሮች እንዴት አድርገን መፍትሄ ልናገኝላቸው እንደምንችል ያው ቀስ ብለን አስበን ሁሉም ነገር የምናደርግ ይሆናል። ከዛ በፊት ግን በቻሉ አቅምኛ መጀመሪያ ላይ ምን ማድረግ ነው የምንፈልገው? ባለቤትሽ ያለበትን ሁኔታ ጤናውን ለማሻሻል እንሞክራለን። ቅድም እንደነገርሽኝ ከሆነ እኔ በግሌ የቻልኩትን በአቅሜ አድርጌያለሁ፣ ግን በቂ ሕክምና ጥሩ ሕክምና ያገኘ አይመስለኝም ብለሽኛልና እኔ በጣም ብዙ ማውቃቸው ዶክተሮች ጓደኞች ስላሉኝ እነሱ እንዲያዩት አደርጋለሁ። ሕክምናም ቼክአፕ ምንም ነገር የሚያስፈልግ ነገር ካለ እየመጡ እንዲያዩት አደርጋለሁ። ከዛም በኋላ ማድረግ የሚገባን ምንድን ነው? እዚህ ቤት ውስጥ ያለውን ነገር ማጣራት ነው። እስቲ በእኝታ ቤቱንም ያለውን ነገር በሙሉ ዙሪያ ገባውን ገብቼ ቼክ አደርጋለሁ። እኔም አባላቶቼም አሉ በደንብ ቼክ እናደርጋለን። የተደበቀ ምንም ነገር ካለ ለማውጣታት እንሞክራለን። ከዛ በተረፈ ግን እኛ ልናደርግ የምንችለው እንግዲህ ከዚህ በፊትም እንደተመለከትሽው ቤት ውስጥ ድብቅ ካሜራ፣ በማንም ሰው የማይታዩ ካሜራዎችን ልናስቀምጥ እንችላለን። ያንን ነገር አንቺ ፈቃደኛ ከሆንሽ ማለት ነው። አዎ ማለት በፈለጋችሁት መንገድ ማድረግ ትችላላችሁ። ግን በቃ ከዚህ ነገር ነፃ ነው መውጣት ነው የምፈልገው። በእርግጥ አሁን ላይ የያዝኩት ነገር ተጨማሪ ለኔ እዳ ነው። ግን አትሊስት ከዚህ ነገር ነፃ መውጣት መቻል አለብኝ። ልጁን እንግዲህ ፈጣሪ ያውቃል ምን እንደሚሆን። ግን
ቢያንስ ግን ምን እየተፈጠረ እንዳለ በግልጽ ማወቅ ስላለብኝ የፈለጋችሁትን ነገር ማድረግ ትችላላችሁ። መልካም እንግዲህ ይሄ ፍቃደኝነትሽ ከሆነ በድብቅ ካሜራዎች ቤት ውስጥ እንዳለ እናስቀምጣለን። ከዛ በኋላ የሚፈጠረውን እኛ ሌሊትም ቀንም ላይፍ ቁጭ ብለን እንከታተላለን። የተፈጠረውን ነገር በሙሉ ለአንቺ እናሳይሻለን። ምንም ነገር ግራ መጋባት የለብሽም። እንዴት ነው ግን እዚህ ግቢ ውስጥ አንቺ በደንብ የምትግባቢው የምትተዋወቂ የምታወሩ ሰው አለ ማለት የወንድም የሴትም ሊሆን ይችላል? አዎ በፊት ላይ ነበሩ። ያን ያህልም ባይሆን ለሰላምታ ምናምን ነገር ነበሩ። ግን አሁን ላይ ማንም የለም። ማንንም አላናገርም። ገብቼ ቤቴን ቆልፌ ነው መቀመጠው። ምን ያህል ጊዜ ሆናችሁ እዚህ ቤት ውስጥ ተከራይታችሁ ከገባችሁ? ከተጋባን በኋላ እዚህ ነበር ስንኖር የነበረው ከመጀመሪያው ጀምሮ። ከዓመት በላይ ሆኖናል። በጣም ያስገርማል። እንዴት ነው ማታ ላይ ስተኙ በሩን በደንብ ቆልፈሽ ቼክ የማድረግ ነገር አለ ወይስ ዝም ብለሽ ነው እንትን የምትይው? አዎ በደንብ ቆልፌ ነው የምተኛው። በተለይ ደግሞ እንደዚህ አይነት ነገሮች መፈጠር ከጀመሩ ጀምሮ በደንብ አረጋግጬ ደጋግሜ አረጋግጬ ቆልፌ ነው የምተኛው። ቀንም ቁልፍ ያው እሱ ብቻውን ከማን ጋር ነው የሚውለው? ቅድም እንደነገርሽኝ ሰራተኞች አሉ ብለሽኛል። ግን ከነሱ ጋር ብቻ ነው የሚውለው? ቼክ የሚያደርጉ ሰው ሌላ ማንም ቼክ የሚያደርገው ሰው የለም። በቃ ከነሱ ጋር ነው የሚውለው። እነሱም ያው እንዳልኩ እኔ ነኝ ምግቡን የሚሰራለት። ምግብ በሚያስፈልገው ሰዓቱን ጠብቀው እንዲሰጡት ብቻ ነው የማደርገው። ከዛ ውጭ ብዙ የሚያደርጉት ነገር የለም። ምክንያቱም ብዙ ጊዜ ሰራተኛ ብለህ ስታመጣ ያው ኖርማል ስራን ጠብቀው ምናምን ነገር ነው የሚመጡትና እንደዚህ አይነት ነገር ቤት ውስጥ ሲያጋጥሟቸው ብዙም ደስተኛ ስለማይሆኑ ቢያንስ በቃ ምግብ መስጠት ብቻ እንዲሆን ስራቸው አድርጌ ነው እዚህ ማምጣቸው። ያለበለዚያ በጭራሽ የመቀመጥ ፈቃደኛ አይሆኑም። ለምን? ያው ያለው ነገር ስለሚደው ያለው ነገር ከባድ ስለሚሆን እሱም መንከባከብ፣ ከዛ ደግሞ የቤቱ ስራ ምናምን ሲሆን ሌላ ኃላፊነት ምናምን ነው የሚሆነውና እነሱም ፈቃደኛ አይሆኑም ለዚህ ማለት ነው። ያው የሰው ልጅ ይከብደዋል እንደዚህ አይነት ነገሮችን ትሪት ለማድረግ። ያው እንግዲህ ቅድም እንደነገርሽኝ ቤታችሁን ቆልፋችሁ በደንብ ቼክ አድርገሽ ነው የምትተኙ ጠዋትም ስትሄጂ እና እንዴት ነው የዚህ ቤት ቁልፍ ምናልባት አከራዩ ጋር ወይስ ሌላ ሰው ጋር ሊኖር የሚችልበት ኦፖርቹኒቲ አለ? ቁልፉ የሆነ ጊዜ ላይ ለቤት ሰራተኛችን ሰጥቻት ነበረ። ማለት 2 ቁልፍ ነበረኝ ተቀያሪና አንዱን ቁልፍ ለሷ ሰጥቻት ነበር ሄደው። ከዛ በኋላ ግን ይሄ ነገር ከተፈጠረ በኋላ ግን ቁልፉን ከሷ ወስጄባት እኔ ጋር ነው ያለውና ልጅቷ ሲጀመር ተመላላሽ ናት። ቁልፉን ለዛም ነው ቁልፍ የሰጠዋት። ምናልባትም ስትወጣ ከኔ ቀድማ የምትወጣበት ሰዓቶች ምናምን ነገር ሊኖሩ ስለሚችሉ ቁልፏ እንድትሄድ ነው ቁልፉን የሰጠዋት ማለት ነው። ግን ከዛ በኋላ ቀምቻት ነበር። እያለቀሰ ነው እባክሽን ባለቤትሽ እርቦተናል። በቅርብ በልቷል ምግብ እርቦት እንደው? ኧረ አዎ ቅርብ ሰዓት ነው የበላው። እናንተ ከመምጣታችሁ በፊት ነው የበላው። ማናገር የምችል ከሆነ ባወራው ባነጋገረው በጣም ደስ ይለኛል። ማለት አንቺቴን በላኝ እንደዚህ ተኝቶ ትንሽ አለ አይደል? አንዳንድ ነገሮች እንደዚህ ተመሳሳይነት ነገር አላቸውና አሳዘነኝ። ስሙ ማን ነው አልሽኝ? ስሙ አስማራ ይባላል። በጣም የሚያሳዝን ነገር ነው የተፈጠረው። አስሜልም ውድ ቤተሰቦች እንደምትከታተሉት በጣም የሚያሳዝን ሁኔታ ላይ ነው ያለው። እኔ የተወሰነም ቢሆን ለማውራት እሞክራለሁ። እስኪ አስሜ እንዴት ነህ? አስሜ ያው ባይኑ ብቻ ነው መልስ መስጠት የሚችለው። ከዛ ውጪ ምንም ነገር ሊልክ አይችልም። በጣም የሚያሳዝን ነገር ነው የተፈጠረው። እንግዲህ ውድ ቤተሰቦች ይሄንን ቻናል የምትከታተሉ ይሄንን ፕሮግራም የምታዩ ሰዎች እንግዲህ ይሄን ሰው ከየት እንደመጣ የማይታወቅ በሽታ ነው እንግዲህ አልጋ ላይ ጥምልምል አድርጎ ያስቀመጠው። እንደምንም ብለን እኛም የቻለውን ነገር ለማድረግ እንሞክራለን። እናንተም የምታውቁት ነገር ካለ እንደዚህ አይነት ነገር ተያያዥነት ሰው የሄዳነበት ነገር የምታውቁት ነገር ካለ በኮሜንት በውስጥ እንድታሳውቁን አሳስባለሁ። ያው በመጨረሻም ቀረ የምትዩ ሀሳብ ካለ ለእኔ ይጠቅመኛል ብለሽ የምታስቢው መንገር አለብኝ ብለሽ የምታስቢው ነገር ካለ በደንብ ብትነግሪኝ ደስ ይለኛል። እኔ በቃ ከዚህ ውጭ ምንም ልነግርህ የምችለው ነገር የለም። ይሄ ነው የምጠረጥረዋለሁ የምለውም ይሄ ነው የምለውም ሰው የለኝም። በቃ ምንም ነገር ግራ ገብቶኛል። ለምንም አይነት ጥያቄ መልስ የለኝም እና ምናልባት መልስ ከሰጣችሁኝ እናንተ ነው እንጂ እናንተ ጋር የመጣሁት ምንም ከዚህ ውጪ ምንም ምልህ ነገር የለኝም። መልካም እንግዲህ አይዞሽ ማከዳ። እኛ በቻሉ አቅም እንግዲህ ድብቅ ካሜራዎችን አስቀምጠን እዚህ ቤት እየተካሄደ ያለውን ነገር ለመከታተል ለማውጣት እንሞክራለን። አይዟችሁ እኔም ከዚህ በኋላ ከጎናችሁ አለሁ። እሺ ውድ ቤተሰቦች እንግዲህ እነ ማክዳ ቤት የነበረውን ቆይታ ይህንን ይመስላል። በጣም የሚያሳዝኑ ብዙ ክስተቶችን ነበር የተመለከትኩት እኔ በግሌ። እሷ ሆድ ውስጥ ያለው ጽንስ ከማን ይምጣ ከየት ይምጣ የሚለው ነገር ምንም አልታወቀም። ይህንን ነገር እንግዲህ በቻለው አቅም ከዶክተሮችም ጋር ለማጥናት ለማየት እንሞክራለን። እዚህ ቤት ውስጥ ደግሞ ሌሊት እየገባ ማን ይህንን ነገር እየፈጸመ እንዳለ መንፈሱን ሰው ያለውን ነገር በሙሉ ለማጣራት እንሞክራለን። እስከ ፕሮግራማችን ፍጻሜ አብራችሁ ነው።
ሰላም ውዴ ቻናሌ ተከታታዮች እንደምንቆያችሁ እንግዲህ በባለፈው እዚህ ቤት የነበረውን ቃለ መጠይቅ ተከታትላችሁ ነበር። ከዛ በኋላ እንግዲህ ድብቅ ካሜራዎቻችንን አስቀምጠን ብዙ ክትትሎችን አድርገናል። ከዛ በኋላ የተፈጠሩ አንዳንድ ነገሮች አሉ። እነሱን እንግዲህ ዛሬ ላይ በጣም በጧት ነው የመጣሁት የተፈጠረውን ነገር ለሷ ለማሳየት ለማክዳ ለማሳየት። እንግዲህ ያው ማክዳ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ያው እንግዲህ እዚህ ቤት ውስጥ ክትትል ስናደርግ ኦልሞስት አሁን ወደ 15 ቀን ምናምን ነገር ሆኖናል። እንግዲህ በ15 ቀን ውስጥ አንዳንድ ያገኘናቸው ምልሽ ወጣ ያሉ ነገሮች አሉ። እነዛ ነገሮች ከማሳየት በፊት አንዳንድ ነገሮችን ጠይቅሻለሁ አንቺን። እሺ ምንድነው? ቆይ በቅድሚያ ባለቤትሽ የት ሄዶ ነው? ያው እዚህ በማደርገው ባለፈው በነበረው ቆይታ ጥሩ ነገር አላሳየኝም። ማለት እናንተ ከሄዳችሁ በኋላ በጣም ስሜቱ ተረብሾ ነበረ ምናምን ነገርና እናንተ እዚህ በመጥመጡበት ሰዓት ላይ ሌላኛው ክፍል እንዲሆን አድርጌው ነው። በጣም ጥሩ፣ በጣም ቆንጆ ሀሳብ ነው። በጣም ጥሩ ነገር ነው ያደረግሽው። እንዴት ነው ከዛስ በኋላ ይሄ ነገር ምልሽ ያው ካሜራ ካስቀመጠን በኋላ እኛ ያገኘናቸው አንዳንድ ነገሮች አሉ። በ15 ቀን ውስጥ እንግዲህ አንድ ጊዜ የሆነ ያገኘነው በጣም የሚያሳዝን የሚያስደነግጥ ነገር አለ። እንደማስበውም እንደምጠረጥረውም ያው ይሄ ነገር እንግዲህ እስቲ አቀብለኝ። ምንድን ነው ያገኛችሁት? እስቲ ስጠኝ። ያው እነዚህ ነገሮች በቃላት ገልጬልሽ ከማስደነግጥሽ እስኪ በቪዲዮ ተከታታዩና ያለውን ነገር እስቲ ተመልከቹ። ይሄ የእናንተ የምታረጉት ነገሮች ናቸው። እነዚህ ነገሮች ያው ማየትም መመልከትም አይጠበቅብንም። አብዛኞቹን ኦልሞስት ይሄ የ12 ሰዓት በጣም የብዙ ቀን ክትትል ነውና እያንዳንዱን ያው የምታረጉትን ነገር ማሳየት አይጠበቅብኝም። እዚህኛው ቀን ላይ የተከሰተው ነገር በጣም የሚያሳዝን ነገር ነው የተከሰተው። እንግዲህ ተመልከቹ። ኦልሞስት ወደ 18 ሰዓት ተቀርጿል። ያው እንደምትከታተዩ ነው እንግዲህ ይሄ የ18 ሰዓት ቅጂ ነው። በዚህ ቅጂ ውስጥ ብዙ ነገሮች አሉ። ዋናው ኢንፎርሜሽን ያለው እዚህ ውስጥ ነው። ተከታተዩ። ይኸውልሽ እዚህ ጋር የእናንተን ቤት ከፍቶ የሚገባ ምንድነው ያያሉት? ምንድነው ታውቂዋለሽ? ማን ነው ሰውዬ? መለየት ካልቻልሽ ችግር የለውም። በሌሎች ቪዲዮዎችም ላይ ስላለ በደንብ ትለየዋለሽ። እሺ በደንብ አሳየኝ። ቆይ ምን እየሰራ ነው? ቦታ አለ። ይኸውልሽ ይኸው እዚህ ጋር አየሽ? እኔ አላምንም። ልዑል ማን ነው ልዑል? እንዴ ቆይ ማን ነው? ልዑል ነው በእርግጠኝነት ራሱ ነው። የት ነው የምታውቂው? እዚህ ምን ይሰራል? አለቀውም። ቆይ እዚህ ግቢ ውስጥ እኮ ነው የሚኖረው። እባክሽ ነይ ማክዳ፣ ልቀቀኝ። እዚህ ውስጥ እኮ ነው። ምን ይሰራል እኛ ጋር? እባክሽን ግቢ። ምን ይሰራ ገብቶ ነው? ንገረኝ። ቆይ ልቀቀኝ። ቆይ ማናገር አለብኝ። በእንደዚህ አይነት ሁኔታ መሆን የለበትም። እባክሽን ግቢ። እንዴ አልገባኝም። ምን እየሰራ ነው? ቆይ እዚህ ጋር ይገባኛል። ተቀመጪ። እንዴ በስነ ስርዓት እንኳን እኮ ሰላም ብሎኝ የሚያቅሰው አይደለም። ምን እየሰራ ነው? ቆይ ከዚህ በላይ በጣም ብዙ ጉዶች አሉ። እነሱ ነገር ማየት ትፈልጊያለሽ? አትፈልጊም? ቆይ አልገባኝም። ምን ፈልገው ነው እንዴ? እኔ በስነ ስርዓት እንኳን እኮ ሰላም ብሎኝ የሚያቅሰው አይደለም። በጣም ነው እንግዲህ ያስደነገጠን። ያው እንደዚህ አይነት ነገር ባይከሰት በጣም ደስ ይለን ነበር። መቀጠል የምትፈልጊ ከሆነ ግን መቀጠል እንችላለን። እዚህ ጋር ይብቃ የምትይ ከሆነ ይብቃ ማለት። ቆይ እንደዚህ አይነት ነገሮችን ሲያደርግ የነበረው እሱ ነው። አልገባኝም። ምን እየሰራ ነው? በጣም የሚያስደነግጠው ነገር ደግሞ ከዛም በላይ ሆድሽ ውስጥ ያለው ጽንስ የእሱ ነው፣ የልዑል ነው። እስከዛሬ የጠረጠርሽው ነገር እንዳለ በሙሉ መንፈስ የተባለ ሰው እንግዲህ መንፈስ አይደለም። አይዞሽ፣ በቃ አይዞሽ። ማዘን የለብሽም። እንደዚህ አይነት ነገሮች ባይከሰቱ በጣም ደስ ይለን ነበር። እንግዲህ እንዴት ነው ከሱ ጋር ያላችሁ ቀረቤታ? ከባለቤትሽ ጋር ያለው ነገር አለ? ከአንቺስ ጋር ያለው ነገር አለ? እዚህ ቤት ውስጥ ሲገባ ነበር እንደተመለከትሽ እኮ በጣም እምልሽ የለመደ ሰው ነው። በቁልፍ ነው ከፍቶ የገባው። ቁልፉስ እንዴት እሱ እጅ ላይ ሊገኝ ይችላል? እኔ ምንም የማውቀው ነገር የለም እዚህ ግቢ ውስጥ። እንደውም ጭራሽ እኔ በትክክል እንኳን ሰላም ብሎኝ ከማያውቁት ሰዎች መካከል አንዱ እሱ ነው። ስሙን እንኳን የሰማሁት እኔ ሰዎች ሲጣሩ ነው እንጂ እኔ ሰላም ብሎኝ እንኳን አያውቅም። ግን ባለቤቴ እንደዚህ ከመሆኑ በፊት የሆነ ቀን ላይ ምን እንዳጋጨውም አልነገረኝም። ግን ተጣልተው እንደነበር አስታውሳለሁኝ። ከዛ ውጪ ግን በስነ ስርዓት እንኳን ሰላም ብሎኝ የሚያቅሰው አይደለም። ቆይ ምን ፈልጎ ነው? ምን ማለት እንዳለብኝ አላውቅም። እንግዲህ ይሄንን ነገር እኔም ስመለከተው ሾክ ነበር ያደረኩት። የመጀመሪያ ጊዜ ይሄንን ነገር ስናየው እንግዲህ በቀጥታ በሌሊትም ለመምጣት አስበን ነበረ። ግን ይሄንን ነገር እንግዲህ እሱ አድርጎ ይሰወርብናል ብለን ነው ዛሬ ላይ በተረጋጋ መንፈስ የመጣ ነውና ይሄም ነገር እንግዲህ አንቺ ህይወት ላይ ከአንዴ በላይ አልተፈጸመም። እኛ እያየን ያው ሁሉንም ነገር እንግዲህ በቀረጽ ነው አሳይቼሻለሁ። ከዚህ በኋላ እንግዲህ ምንም ነገር ሳናስጠረጥር ምንም ነገር ሳናስባንን ሳናሳውቅ እንግዲህ ይሄንን ሰው
አፍነን ይዘን ለህግ እናቀርበዋለን። እዚህ ግቢ እኮ ነው ያለው። ቆይ ማለት እንዴት ነው የምንይዘው? ምንድነው ማድረግ ያለብኝ ንገረኝ። ከፈለክ አሁኑኑ ሂጂ ልጠራው እችላለሁ። እንደዛ ሳይሆን ይኸውልሽ እኔና አንቺ ተመካከረን እዚህ ጋር ደግሞ እንዳለ የምትመለከቻቸው አባላቶቻችን በደንብ አስበንበት አሁን ላይ በደንብ አውርተን እናመጣዋለን። ገባሽ አይደል? አንቺ ግን ስሜታዊ አትሁኝ። እስከዛሬ የተፈጠረው ነገር በቃ ምልሽ ተፈጥሯል አንዴ። ከዛም በላይ ደግሞ አሁን አንቺ ሆድሽ ውስጥ ልጅ አለ፣ ጽንስ አለ። ለዛም ነገር ቢሆን ማሰብ አለብሽ ራስሽን ስለሚጎዳሽ። ገባሽ አይደል? እኛ በደንብ እናስብ። ከዛ ፕላን እንደፍለት እንዴት አድርገን ይዘን እንዴት አድርገን አውጣተን እንዴት አድርገን ይሄንን መረጃ አጣምረን እሱን እስር ቤት መቀመቅ መውረድ እንደምንችል ሁሉም ነገር አስበንበት እናደርገዋለን። ይሄ እኮ ምንም ሌላ አይነት ማብራሪያ የሚያስፈልገው ነገር አይደለም። በቅጽ እኮ ቪዲዮ ላይ የሚታይ ነገር ነው። በቃ ማስረጃ አለን። በዛ ላይ ሰውዬው እዚህ ግቢ ውስጥ ነው ያለው። ምንም ነገር እንዳልሰራ ሰው እኮ በኩራት ነው የሚንቀሳቀሰው። ስለዚህ በቀላሉ መያዝ የምንችለው ነገር ነው። ምንም ሌላ የሚያስፈልገው ነገር የለም። ይገባኛል። አንቺ ማታውቂያቸው በጣም ብዙ የህግ ሂደቶች አሉና ይሄ ቪዲዮ ብቻውን አሳማኝ አይደለም። ተረዳሽኝ አይደለ? በደንብም ስለማይታይ ጨለማም ስለሆነ እኔ አይደለም ብሎ ሊክድ ስለሚችል እኛ ግን በደንብ እዚህ ጋር አስገብተን አውጣተን ያለውን ነገር ከራሱ አንደበት ሰምተን ለህግ እናቀርበዋለን። አንቺ አታስቢ፣ አትጨነቂ። ይሄንን ነገር ለጊዜውም ቢሆን ባለቤትሽ ባይሰማ ባያውቀው ደስ ይለኛል። እንዴት ነው ይሄንን ጉድ የሚሰማው? እንዴት በየስም ሲጀመር ይሄን ነገር በእርግጠኝነት ያውቃል እንጂ ማየት እኮ ይችላል። ቆይ ይሄን ነገርማ ከሱ ሰምቼ ማረጋገጥ አለብኝ። ቆይ ውድ ቤተሰቦች እንግዲህ በጣም እየተፈጠረው ያለው ነገር በጣም ቆይ እነዛ ስጠይቅ ስነግረው የነበሩት ነገሮች በሙሉ ሰውየው ልዑል ነው። ምን? ወይኔ ጉዴ! እሱ እንኳን አመነልኝ። እሱ እንኳን አይቶታል እኮ ምን ሊሰማው እንደሚችል አስብ። ሲነቀመጭ በጣም ያሳዝናል። መናገር ስለማይችል ነው እንጂ እያንዳንዱን ነገር ያያል እኮ በትክክል። እሱ ማንነቱንም ጨምሮ ያውቃል። ቆይ እሺ አሁን ምንድነው የሚባለው? ቤተሰቦቻችንስ ቢሰሙስ? እዚህ ግቢ ውስጥ ያሉ ሰዎች ቢሰሙስ ምንድነው የሚሉኝ? ቆይ ወይኔ ጉዴ! ምንድነው የማደርገው? በቃ ከዚህ በኋላ ነገር አይደከም። አይዞሽ፣ አታልቅሽ እባክሽ። እኔ ውሻ አለቀውም፣ ላገኘው ፈልጋለሁ። እባክህ እንጂ እንዳገኘው ፍቀድልኝ። በቃ አይደለም እባክሽን፣ አሁን አይደለም። እኛ በጣም ብዙ ማጠናከር የምንፈልጋቸው መረጃዎች አሉ። ተቀመጪ። ቆይ እንዴት አድርጎ ነው? ምን ቢያደርገኝ ነው? ቆይ እንደዚህ አይነት ነገር ሊፈጽም የቻለው? ቆይ ያሳዝናል። በጣም የሚያሳዝን ነገር ነው። እንግዲህ ተወልዶ የተፈጸመው ያው ይሄ መረጃ ምልሽ ሙሉ ስላልሆነ ነው፣ በቂ ስላልሆነ ነው እሱን ለመክሰስ። ከዚህም በላይ የፈለከውን ነገር ማምጣት ትችላለህ፣ የፈለከውን መረጃ መሰብሰብ ትችላለህ፣ እሱንም ከፈለክ ማግኘት ትችላለህ። በቃ ይሄን ነገር ቶሎ መቋጨት ነው የምፈልገው። አሁን እዚህ ግቢ ውስጥ አለ እንጥራው? አዎ በእርግጠኝነት ይኖራል። ምክንያቱም እዚህ ሰፈር ውስጥ ነው የሚኖረው። ስራ ራሱ ያለው አይመስለኝም። ምክንያቱም እኔ በረፍት ቀኔ ከስራ ስወጣም ስገባም እዚህ ግቢ ውስጥ ነው ያለው። ግን በስነ ስርዓት እንኳን እኔ አናግሮኝ አያውቅም። ስለዚህ በማንኛውም ሰዓት ልታገኙት ትችላላችሁ። እሺ እንደዚህ ከሆነ ነገሮችን በሙሉ በዚህ በ30 ደቂቃ ውስጥ እኛ አውርተን ሁሉንም ነገር ጠንስሰን እሱን እጃችን ውስጥ ለማስገባት እንሞክራለን። መረጃን በደንብ ለማጠናከር እንሞክራለን። አንቺም ባለቤትሽም ተረጋጉ። ገባሽ አይደል? እኔ በምንም ምክንያት መረጋጋት አልችልም። በቃ እሱ ያደረገውን ነገር በፍጹም ልቀበለው አልችልም። እባክህ የሆነ ነገር ማድረግ ከቻልክ አድርግልኝ። በቃ እኔ ከፈለክ ራሴ ሂጅ ላናግረው እችላለሁ። ቆይ ባንቺ ብቻ ይሁን እባክሽን። እኔ ችግሩ ምን እንደሆነ ቶሎ ማወቅ እፈልጋለሁ። ገባ? ይገባኛል። ነገሮች በሙሉ እንደሚያስደንቁት ሻቃለሁ። እስኪ ተቀመጪ። ቆይ እርሻ ከኔ ምን ፈልጎ ነው? ንገረኝ። ምንድነው ችግሩ? ከኔ ነው ከባለቤቴ ነው ችግሩ? እሱን እያንዳንዱን ነገር ራሱን አውጣተን እንሰማለን። አታስቢ። አንቺ ተቀመጪ።